ምን አይነት እብድ ጌም ነው? ምን አይነት እብድ ጌም! ሊቨርፑል 1-0 ኖቲንጋም ፎረስትን አዌ አሸንፏል ማለት ነው። ጨዋታው ሲጀመር 3-0 4-0 የሚሸነፍ ነው የሚመስል። በነገራችን ላይ ሪዮ እንጉማ የተባለ ልጅ ጋክፖና ሳላን ከሚያጫውት አርነ ስሎት ልጁን ወይ ለሁለት እንዲከፍሎት እዚህና እዚህ ቢያጫውተው የተሻለ ጥቅም ይሰጣል ማለት ነው። ገብቶ ጌሙን ቀያየረው። ሲጀመር ሌፍት ዊንግ ላይ ነው የምናውቀው ልጁን። በዚህ በኩል ገብቶ ጌሙን እሱ ነው እንዲያሸንፉ ራሱ የረዳቸው ማለት ይቻላል። በሱ ባይሆንም የገባው ጎል ሞመንተሙን የሰጣቸው እሱ ነው ለመጀመሪያው ጎል የሌለው። ለማንኛውም እብድ ጌም ብያለሁ። 93ኛ ላይ ነው ምናምን ማካሊስተር አግብቶ እጅህን ነክቶ ነው የገባው ተብሎ ዲፍሌክሽን ነበርና እጅህን ነክቶ ነው የገባው ተብሎ ተሽሮበት ጸለየ መሰለኝ። ከዛ በኋላ 97ኛ ላይ የተገጫጨ ኳስ እግሩ ላይ ወደቀለት፣ ድጋሚ ያገባው። እሱም ሊሻር ቫራይቶት ነው ያጸደቀው። የቶፕ 4 ውድድር አምሯል ሸገን። ከዋንጫ ውድድር በላይ የዋንጫው እንደሆነ ተጠናቋል። ትልቅ ቲም ስትሆን እንደዚህ ነው በቃ። ትልቅ ቲም ስትሆን ማስተማር ነው ያለበት በቃ። ተስፋ ለመቁረጥን ነው እያነጽ ነው ፕሪሚየር ሊጉን እኛ ከዳኛ ጋር ተፎካከርን። ከምን የማካሊስተርን ጎል ሻሩ ሌላ ገባን። በቃ ተስፋ ለመቁረጥን ማስተማር ነው ይፈልግ። የዋንጫ ቲም ስትሆን እንደዚህ ነው በቃ ዋንጫን አስበህ ሜንታሊቲ እንደዛ ሲሆን በቃ እንደዚህ ነው አትሽወዱ። የፕሪሚየር ሊግ ቡድን ዛሬ ማቸው ወጣ ምናምን የሚል ሰውም ስለሰማው ነው እንደዚህ ምለው። አትሽወዱ፣ አዳዲስ ነገሮችን እየሞከርን ነው። ለ5 ደቂቃ ተጨምሮ 97ኛው ደቂቃ ላይ አሸነፈ መውጣት እንደሚቻል ነው እያስተማርን ያለው። አትረበሽ በቃ። አሁን ዛሬ ቶተናም እንትን ይላል ዋንጫ ፉክክሩ ይቀጥላል ማለት ነው። ደህና ቆይ። ሰምቡሳ ማካሊስተር ሰምቡሳ ባለቀ ሰዓት ጉድ ሰራህን። ባለቀ ሰዓት ጀማው ተቋጥሮ ነበር። ይሄ ሰውዬ ነው ጉድ የሰራ ነው። ሸታታ ሽማግሌ እንደው ጉድ ሰራህን። አሁን በቃ ቋጠሮ ቀይረን ወደ አርሰናሉ ጨዋታ እንቋጠር። ያራዳ ልጆች ይጀምር ነው የአርሰናሉን እንቋጠር። ይሄ አልሆነ። ወይኔ ሼባ አይ ያርግልህ። እኔ ታውቃለህ ሼባው አልቋጠረብህም። 1-0 በሆነ ውጤት ደገፍ አድርገሃል። ኮንግራ። ግን ይሄ ጨዋታ እንዴት በጭንቄ ተሞላ ነበር ማንዬ። እንዴት ጎል ተሽሮብህ ጎል። ተስፋ ለመቁረጥን ግን መማር ካለበት የእንግሊዝ ክለቦች ማለት ነው ከሊቨርፑል ነው መማር ያለባቸው። የምሬ እስከ መጨረሻዋ ደቂቃ ድረስ ማለት ነው። አንተ በዚህ ደቂቃ ላይ ጎል አግብተህ ታሸንፋለህ ማን። ለማንኛውም ቶፕ 4 እንዳትለቅ ዘንድሮ ይኸውልህ ቼላው እየተንበጫበጨ ነው። ሌላው ትርፌን ያለችው ታውቃላችሁ ቪላን እያየሁ ነው። ቪላ ማጨራሽ ግራ ገብቶታል። ስለሆነ ቶፕ 4 ትገባለህ። ሼባው ወጥረህ ያዝ። ልክ አንተ ከኔ ጋር መገዳደር ስትጀምር የዛኔ ይቋጥሩብሃል። እስከዛ ድረስ ግን እኔ ስለማይመለከተኝ ጉዳይ አይመለከተኝማ። እንደተመቸህ ቶፕ 4 ግን ግባ ያደርግልህ። እኔ ችግር የለብኝም ካንተ ጋር። ይመቻችሁ ጀማው። ምን አይነት እብደት የተሞላበት ጨዋታ ነው የተመለከትነው። ማካሊስተር ባስቆጠረው የ97ኛ ደቂቃ ጎል ሊቨርፑል 1-0 ኖቲንጋም ፎረስትን አሸንፎታል። ጨዋታው ሙሉ ለሙሉ በተለይ ፈርስት ሃፉን ኖቲንጋም ፎረስት ተቆጣጥሮ ተጫውቶ ነበር። ሰከንድ ሃፍ ላይ ሊቨርፑል ትንሽ ተሻሽሎ የገባ ቢሆንም ኖቲንጋም ፎረስት ሲያስጨንቋቸው ነበር። ማካሊስተር 90ኛው ደቂቃ ላይ ጎል አስቆጥሮ ተሽሮባቸው ለሊቨርፑል የልብ ስብራት ሊሆን ነበር። ነገር ግን በድጋሚ 97ኛው ደቂቃ ላይ አስቆጥሮ አሁንም ቫር ታይቶ ነው የተወሰነው። ቫንዳይክ ኦፍሳይድ ሊባል ይችል ነበር። ነገር ግን የኋላ ሊቨርፑል ባለቀ ሰዓት 1-0 በማሸነፍ ከቼልሲ ጋር ያለውን ነጥብ ልዩነት በማስተካከል 45 ነጥብ ይዟል። ማንቸስተር ዩናይትድም ነገ እስከሚጫወት 45 ነጥብ ለቻምፒየንስ ሊግ ፉክክሩ ተጧጡፏል ነው የምልህ። ምን አይነት ጨዋታ ነው የተመለከትነው? ፍትህ እንዲህ ነው ይኸውላችሁ። ፍትህ ማለት ይሄ ነው። እሺ እኛ ቤት ፍትህም አለ። ዝም በል ወያላ ዝም በል ዛሬ ዝም በል። ማካሊስተር ማለት ነው። ማካሊስተር ፍትህ ተናግራ ራሱ ጎሉን አስገብቶ ወጣ በእናትህ ጨዋታ እንዲህ ነው ባይተው። እሺ እንዲህ ነው የምትጫወተው። ጀግና ክለብ ስትሆን ዝም በል። ጀግና ክለብ ስትሆን ማለት ነው ራሱ መልሶ ጎል ይደግማል። 2 ጎል ነው ያስገባው ዛሬ ማካሊስተር። ዝም በል ወያላ እንዳታወራ። አንተ ከኛ ተማር። አቻ እኮ ነው አንተ የለመድከው አቻ ነው። ለማንኛውም ከማንስ ጋር አንደኛ አይዟችሁ ሲቲ ሲመጣ ትወርዳላችሁ አትረሳው። ለማንኛውም ማለት ነው እኛ በወራጅ ቀጠና አይደለም አይመቸንም። እሺ እኛ ወራጅ ቀጠና እናንተ ወልብስ ምናምን ነው የሚደበድባችሁ። እኛ ፎረስትን ሊድስ እኮ ቀጥቅጧቸዋል። ሊቬ ከመድረሷ ፎረስት መበጠሷ ማለት እዚህ ጋር እኮ ነው። የራዳ ልጆች ሌላ ነገር የለውም ነው የምልህ። በሽርፍራፊ ሰከንድ አሌክሲስ ማካሊስተር ባስቆጠራት ጎል ሊቨርፑል ወሳኝ 3 ነጥብ ማሳካት ችሏል ማለት ነው። ምንም ቢሆን እዛው 6ኛ ቢቀመጥም ከቼልሲ ጋር ነጥቡን እኩል በማድረግ በጎል ክፍያ ተበልጦ
6ኛ ደረጃ ላይ መቀመጥ ችሏል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ እዛው ጭማሪ ደቂቃ ላይ ራሱ አሌክሲስ ማካሊስተር ማለት ነው ጎል አስቆጥሮ ነበር። ነገር ግን እጅ ነክታል በሚል ዳኛው በጣም አጠራጣሪ የሆነ ፍርድ ፈርደው ኳሱ ተሽሯል ማለት ነው የመጀመሪያው ጎል። ነገር ግን እዛው በሁለተኛው መልሰው ማስቆጠር ችሏል ማለት ነው። እኔ የምለው ጎብዬ አሰልጣኝ አርኒ ስሎት ምን እንደጀመረው አይታወቅም። ይሄ ሪዮ ኤንጉማ የሚባል ተጫዋች ለምን እንደሚያስቀምጡት ግራ የሚያጋባ ነው። ከቦታው ውጪ ራሱ በሳላ ተቀይሮ ገብቶ እጅግ በጣም አስደናቂ እንቅስቃሴ ሲያደርግ ነበረ በዛሬውም ጨዋታ ማለት ነውና ይሄን ተጫዋች ለምን እንደሚያስቀምጡት ግራ የሚያጋባ ነው ማለት ጎቤው። በዛ ላይ ደግሞ ማለት ነው ዛሬ ሊቨርፑል 120 ደቂቃ ተጫውቶ የመጣ ነው የሚመስለው ማለት ነው። ይሄ ፕሌይኦፍ ውስጥ የነበረ ቡድን ነው የሚመስለው። በጣም ተዳክመው ነበረ ማለት ነው። ነገር ግን ትልቅ ነው። ባለቀም ሰዓት ቢሆን ወሳኝ 3 ነጥብ ማሳካት ይችላል ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ሼር ኮፕ ሊንክ እያደረጋችሁ የፕላስ ምልክቱ እናንተ ነች። ይመቻችሁ።